ቤቲ የምትባል ሰይጣን በህይወት እስካለች ድረስ ኪራ በፍጹም ደስተኛ ሆኖ ይኖራል ብዬ አላስብም። አቶ በላይ ልክ እንደሞተው ቤቲም ካልሞተች የእውነት ነው የምላችሁ የልጆቹ ህይወት ሲኦል ነው የሚሆነው። አሁን ላይ ኪራ እንደዚህ ህይወቱ ሲኦል ሆኖበት ህይወቱ ከብዶበት ከሚወዳት ሚስቱ ከሚወደው ቤት እርቆ ሌላ ህይወት እየኖረ ያለው እየተደባበቀ ያለው ቤቲ በሰራችው ስራ እዛ አቶ በላይ የሞተበት ቦታ ላይ ወይም ቤት ውስጥ እንግዲህ እነሱ ናቸው ጽፈውለት ወይም በሜሴጅ እዛ እንዲመጣ ያደረጉት እዚህ ውስጥ ውጥንቅጥ ውስጥ ያስገቡት እነሱ ናቸው ማለት ነው። ሰላም የኔ ውዶች የኔ ወርቆች እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ እንዴት ናችሁልኝ? የጽናቲቱ ቤተሰቦች የኔ ውዶች የጽናት ድራማ አድናቂዎች ምዕራፍ 2 እንግዲህ ተጀምሮልናል ማለት ነው። የጽናት ድራማ የእውነት ነው የምላችሁ በፍቅር የምወደው ድራማ ነው ማለት ነው። ተመልሼ መጥቼላችኋለሁ እንግዲህ በጽናት ድራማ ላይ ማለት ነው። የኔ ውዶች እንግዲህ ኪራን እንዳያችሁት የማይወጣው ችግር ውስጥ ገብቷል። ይሄ ሁሉ ነገር የሆነው እንግዲህ እንደምታውቁት ቤቲ በምትባል በፊት በተበላሸ ህይወቱ ወይንም የበፊት ጽናትን ሳያቃት እናትና አባቱ ሳይሞቱ በፊት የነበረ ህይወቱ በጣም አጣጭ ነበረ፣ ቃሚ ነበረ፣ በጣም ዱርዬ የሚባል ሰው ነበር ከናሆም ጋር የነበሩትና ናሆምና ኪራ በጣም ብዙ ላይፍ አሳልፎ እዚህ የደረሱ ጓደኛሞች ወንድማማቾች ማለት ይቻላሉ። እና በዛን ሰዓት በዛ መጥፎ ጸባይ በነበረበት ሰዓት ነበረ ቤቲን የሚያቃት ናሆም ደግሞ እሌኒን የሚያቃት ማለት ነው። ሄሌኒ ራሱ ተመልሳ ወደ ናሆም ህይወት መጣ። ልጅህን ተቀበል እንደዚህ በል እያለች የናሆምን ህይወት ሲወል አድርጋበት ነበር። ናሆምና ምሩ ያላለፉት ችግር የለም ማለት ነው። የናሆምና የምሩ ግን ደስ የሚል ነገር መጨረሻው አምሯል። በልጅም ተባርከዋል። በጣም ደስ ይላል። አሁን ላይ ግን መጨረሻው እንትን እያለ ወይንም መጨረሻ የሌለው የስቃይና የፈተና ውስጥ ያሉት ግን ጽናትና ኪራ ናቸው። የእውነት መጨረሻቸው እንደዚህ መሆን አለበት ብዬ አላስብም። መጨረሻ ላይም ጽናትም ወልዳ ኪራም ወደ ቤቱ ተመልሶ እውነቱ ወጥቶ ሳይደፈርስ አይጠራምና ኪራ ካጎቱ ጋር እንትን እያለ ወደ ክፍለ ሀገር ነው አሁን ላይ ያለው ማለት ነውና የእውነት አጎቱ ይሁን ወይንም ደግሞ ያስጠግተውት የሚኖሩ ሰው ይሁን አናቅም። እስካሁን ድረስ ግን አጎቴ እያለ ነው የሚጠራው እና ውዶቼ ይሄ ሁሉ ነገር እየሆነ ያለው ቤቲ በምትባል ሰይጣን ነው ማለት ነው። ቤቲን ከህይወታቸው እስካላስወጧት ድረስ በጣም ከባድ ነው የሚሆነው። ቤቲ እንግዲህ የኪያን አፍቃሪ ነው እንግዲህ አሁን ላይ አግብታ ያለችው። ይህ ልጅ ያገባችበት ምክንያት አላት። አስገድዳ በሆነ ነገር አስገድዳው ነው ያገባችው። ለምን ኪያን ለመበቀል ፈልጋ ማለት ነው። ራሷን ግን ከባድ ችግር ውስጥ ነው የከተተችው። እውነት ለመናገር እስቲ እንግዲህ ምን እንደሚፈጠርና መጨረሻቸውን አብረን እናያለን። ኪራ ግን ራሱን መጠበቅ ያለበት ሰዓት ነው አሁን ላይ። ቤቲ ራሱ ኪራን ካየችው አሳልፋ ትሰጠዋለች ማለት ነው። ምክንያቱም ኪራ ለኔ ካልሆነ ለማንም ሰው አይሆንም ብላ ቆርጣ ተነስታለች። ከዚህ በፊትም ታስታውሱ ከሆነ አንተ ለኔ ካልሆንክ መቼም ሌላ ሴት አግብተህ ትዳር ይዘህ በሰላም አትኖርም፣ በሰላም እንድትኖርም አልፈቅድልህም ብላው ነበር ማለት ነው። ያለችውንም ነገር ደግሞ እያደረገችው ነው። በሷ ምክንያት ትልቅ ችግር ውስጥና ትልቅ ፈተና ውስጥ ነው ያለው ኪራ ማለት ነው። የጽናትና የኪራ መጨረሻ አሪፍ ሆኖ ማለቅ ያለበት ብዬ አስባለሁ። ይሄ ሁሉ ፈተና ደግሞ አልፎ እንደ ናሆምና እንደምሩ ደስተኛ ሆኖ ጽናትና ኪራንም እናያቸዋለን ብዬ ተስፋ አደርጋለሁ። ጽናት በጣም ልትጠነቀቅ ይገባል። ኪራም በጣም መጠንቀቅ አለበት።